እህቴ ሶስተኛ ልጇን ባረገዘችበት ወቅት ላይ ለእኔ ደግሞ ለትዳር የሚፈልጉኝ ሰዎች በዙሪያዬ ከበቡ። ሎትሮ 23 ዓመቴ እስኪሆን ድረስ የምፈልገውና የሚሆነኝ ሰው ህይወቴ ላይ መቶ ስለማያውቅ ቆሜ ልቀር ነው ወይ ብዬ ስጨነቅ የነበርኩት እኔ አሁን 23ኛው ዓመቴ ላይ ለምርጫ እስክቸገር ድረስ ብዙ ሰዎች ዙሪያዬን ከበቡት። አውለት ከነዛ መሃል አንዱ የእህቴን ስራ ጠቅልዬ እየሰራሁ ነው ብዬሻለሁ። የእህቴ ስራ ቦታ አካባቢ ላይ የሚሰራ አንድ ልጅ ጋር በደንብ ተግባባን። ትዳርና ትዳር ብቻ የሚፈልግ ሰው ሆኖ አገኘሁት። ማውራት ጀመርን። ትንሽ ካወራን በኋላ እሱ ጓደኝነት፣ ፍቅረኝነት ምናምን ሳይሆን ወደ ትዳርና ትዳር ብቻ መግባት እንደሚፈልግ ነገረኝ። ይህንንም ሀሳቡን ለእህቴና ለባሏ ስነግራቸው እህቴም ባሏም ጠበሉት አልቻሉ። አብሶ ባሏ በጣም ተቃወመኝ። በፍጹም እሱ ልጅ ለትዳር የሚሆንሽ ሰው አይደለም አለኝ። እኔ ደግሞ ለተወሰኑ ቀናቶችን ማውርቼው ነበርና እንዲሁም ባለው አንዳንድ ነገሮች በስነ ምግባሩም ከቅርብ ርቀት ምንሰራ ሰዎች ስለሆንን ወድጄው ስለነበር ለምን ብዬ ተከራከርኩት። በመጨረሻ ያቀረበልኝ ሀሳብ ይህ ልጅ ከዚህ በፊት ለረዥም ዓመት አብረው የቆየች እጮኛ ነበረችው ታውቂ የለ ብሎ ሚስቱን ጠየቃት። አዎ ታዲያ ከእሷ ጋር የነበረውን ነገር በምን ቋጭቶ ነው ዛሬ 3 እና 4 ሳምንት እንኳን ባልሞላው ግንኙነት ወደ ትዳር የሚሯሯጠው አለን። ወደ ትዳር የሚሯሯጠው አለ። በምንም ይቋጩት በምን አሁን መለያየታቸው ነው እንጂ እኔን ከማግባቱ ጋር ወይሱ ከማግባቱ ጋር ምን የሚገናኝ ነገር አለ አልኩት። ይህኔ የእህቴ ባል ፈገግ ብሎ ይኸውልሽ እሷ ትታው ከሆነ አንቺን የሚያገባሽ ከእሷ ህመም ለመሸሽ ነው። ስለዚህ ማገገሚያ ነው የሚያደርግሽ። ዞሮ ዞሮ የሚጎዳሽ አንቺን ነው፣ ትጎጃለሽ። እሱ ትቷት ከሆነ ደግሞ ለሴት ልጅ ክብር የሌለው መጥፎ ሰው ነው ማለት ነው። ረዥም ጊዜ ጊዜዋን አቃጥሎባታል። ስለዚህ የሴትም ባለበት ለሴትም ቁብ የለውም፣ ጥሩ ሰው አይደለም፣ አይሆንሽም ማለት ነው አለኝ። እህቴም ተስማማች። እውነት ነው፣ ይሄ ልጅ ሊሆንሽ አይችልም። ያችን የመሰለሽ ፍቅረኛውን ለምን ተዋት? እውነትም የእሷን ባራሱ አብረሹ ብትሆኚ አያኖርሽም። የሴትም ባያለበት ሰው ጥሩ አይደለም አለችኝ። በእነሱ ሀሳብ ተስማማው። ይህ ካለፈ በኋላ ሌሎችም ሰዎች መምጣት ጀምረው ነበር። ነገር ግን ለምን እንደሆነ አላውቅም፣ እህቴም የእህቴም ባል ደስተኞች አልነበሩም። አብሶ የእህቴ ባል የማመጣቸውን ሰዎች ሁሉ ያጣጥልብኝ ጀመር። በዚህ መሀል እህቴ መውለጇ እየተቃረበ ሲመጣ የወንድሜ የጓደኛው ወንድም ከውጭ ሀገር ትዳርና ትዳርን ብቻ ፈልጎ ለማግባት መጣ። ያኔም ወንድሙ ቤተሰቡን ይወድ ስለነበር ስለዚህም ልጅ የሚሰማቸው አንዳንድ ጥሩ ነገሮች ስለነበሩ እህቴን ተዋወቃት ብሎ ያለንበት ድረስ ይዞ መጥቶ አስተዋወቀን። ከዚህ ልጅ ጋር ገና እንደተያየን ጥሩ ግብብነት ውስጥ ገባን። እኔም ተመቸኝ፣ እሱም ተመቸውት። ማውራት ጀመርን። የተወሰነ ካወራን በኋላ ለወንድሜ ቤተሰባችሁን ወደዋለሁ፣ ከእናንተ ጋር ብንዛመድ ደስ ይለኛል። ወንድሜ ስለ እናንተና ስላንተ ብዙ ነገር ስለነገረኝ እኔ ለማግባትና ለማግባት ብቻ ነው የመጣሁት፣ ዳሩኝና ይዣት ልሂድ ብሎ ወንድሜን ጠየቀ። ለእሷ ጠይቃት፣ ከእሷ ጋር ከተስማማችሁ እኛ ደስ ይለናል፣ እንድርሃለን፣ እኛም አማሻችን ብትሆን ደስ ይለናል አለው። ይህን ሀሳብ ለእኔ ሲያቀርብልኝ እኔም ደስተኛ ነበርኩኝ። ያ ወቅት ማግባት የምፈልግበት ወቅት ነበር። እንደነገርኩሽ ቆሜ ልቀር ነው ወይ ብዬ ጭንቀት ውስጥ በገባው ሰዓት ነበር ይህን ሀሳብ ይዤ ወደ እህቴና ወደ እህቴ ባል መጣሁ። እሺ ተባለ። እህቴ ግን ብዙም ደስተኛ አልነበረችም። ያኔም እህቴ ላይ የነበረውን ቅሬታና ሀዘን ስመለከት ምን ሆነች ነው አልኳት። አይ ምንም፣ እንደው ከኔ መራቅሽ ይከብደኛል ብዬ ነው፣ አብሶ እንዲህ በሆንኩኝ ሰዓት ስትል፣ እንደዚህ ሆነሽማ ጥዬሽ አልሄድም፣ እስክትወልጂ ድረስ እጠብቃለሁ አልኩኝ። ይህን ስል በጣም ደስ አላቸው። አንቺ የመጨረሻው የቤቷ ልጅ ነሽ። እኔ ነኝ ቬሎሽን አልብሼ ድል ያለ ድግስ ደግሼ የምድርሽ። ስለዚህ እሱ አሁን ይዞሽ ለመሄድ ነው የመጣው። ያለውም ጊዜ አጭር ነው። በዚህ ነገር ይስማማ አላቅም። በዚህ ከተስማማ ግን ሚስቴ ከወለደች በኋላ ድል ያለ ድግስ ደግሰን እንደ መጨረሻ ልጅነትሽ ቬሎ አልብሰን ከቤት ትወጫለሽ። በዚህ አሳምኘው አለኝ። ይሄን ነገር ለልጁ ነገርኩት። ደስተኛ አልነበረም። በጣም ቅር አለው። እኔ መመላለስ አልችልም፣ እዚህም ያለኝ ጊዜ አጭር ነው። የመጣሁት አግብቼ ይዤሽ ለመሄድ ነው። ስለዚህ እዚህ በሆን ኖሮ ችግር አልነበረውም። ያሽ ስለሆንኩኝ ግን ይህን ነገር ተገንዝበሽ ትዳሩን መፈለጊው ከሆነ አሁን እናርገው አለኝ። ያኔም እንደነገርኩሽ ቆራጥ ነኝ። ኮስተር ብዬ በዚህ የምትስማማ ከሆነ ሽማግሌ ላክ፣ ቀጠሮ ይያዝና ኪዳን ተገባብተን ትሄዳለህ። ስትመጣ እኔም የመጀመሪያ ትዳሬ ነውና እንደ የትኛውም ወጣት ጥሩ ድግስና ቬሎ ለብሼ መዳርን ስለመፈልግ ሁሉን ነገር አዘጋጅቼ እጠብቅሃለሁ። በዚህ ማትስማማ ከሆነ ደግሞ ቻው አልኩት። አንዳንድ የቆራጥነት ጥሩ ነው። ይህ ልጅ እየተነጫነጨ ሄዶ እሱም አልስማማም አለኝ። እኔም አልስማማም ብዬው ከተለያየም በኋላ ውሎ አድሮ ግን ሀሳቡን ቀይሮ እሺ አለ። ደስ አለኝ።
ለቤተሰብ ሽማግሌ ላከ። በተባለው መሰረት ለ3 ወር ቀጠሮ ተይዞ ቃል ኪዳን ተገባብተን እጮኛሞች ሆነን ተለያየን። ከኢትዮጵያ እስክሄድ በነበረው ጊዜ ውስጥ እየተገናኘን እየተደዋወልን ጥሩ የሚባል ጊዜ አሳለፍን። ከተማም ውስጥ ከከተማም ውጭ እየወጣን። ጥሩ ስነ ምግባር ያለው መልካም ሰው ነው። ልቤ ውስጥ ለመግባት ብዙም ጊዜ አልፈጀበትም። ወደድኩት፣ እሱም ወደደኝ። ቅርበታችን በጣም ጥልቅ ሆነ። እንደዛው ያልን እህቴ ቀጣይ ቤቷ ድግስ የሚደገስበት አራስም የሚታረስበት ቤት ስለሆነ ሙሉ ለሙሉ ቤቱ መታደስ አለበት አለች። እሺ ያልን ሙሉ ቤቷን ቀለም አስቀብተን እንደ አዲስ አሳደስ ነው። እቃዎቿን ሁሉ ቀያየርን፣ ቂቤ ያነጠርን። ሀውለት ሰራተኞቹ እንዳያስቸግሯት ብዬ 10 ኪሎ ቡና ነው ቆልቼ ፈጭቼ ያስቀመጥኩላት። አራስ ቤት ታውቂዋለሽ፣ የሚገባው ለሚወጣው ሁሉ ቡና ይጣዳል። ያ እንኳን እንዳትቸገር ብዬ የሚያስፈልጓትን ሁሉ ነገር አሟላሁላት። ቤቱ አዲስ ሆነ፣ እቃው ሁሉ ነገር ተስተካከለ። እህቴ ከየትኛውም እርግዝና በላይ ይሄ እርግዝና ቀሏት ስለነበር የተዝናናውበት እርግዝናን ያጣጣምኩበት እርግዝና ይሄ እርግዝና ነው ትላለች። ደስተኛ ነበረች፣ ንቁ ነበረች፣ ጤናማ ነበረች። ያ እርግዝና በጣም ይለይ ነበረ። ሁለቱን ልጆቿን በከባድ ስቃይና መከራ ውስጥ ሆና 9 ወሮችን ስላሳለፈች በዚህ እርግዝናዋ ቀለል ካሉ ህመሞች ውጪ ምንም ስላልነበረባት እንደፈለገች እየበላች እንደፈለገች እየተንቀሳቀሰች እንደፈለገች እየሆነች ነበር 9 ወሩን ሙሉ ያሳለፈችው። በዛም በጣም ደስተኛ ነበረች፣ እኛም ደስተኛ ነበርን። በዚሁም ተጨምሮ የኔ ማግባት፣ ቤቷ ውስጥ መደገሷ፣ እኔን መዳሯ እጅግ በጣም አስደስቷታል። ከሷ መራራቃችን ሁለታችንም ልባችንን የሰበረና የሚያስጨንቅ ቢሆንም እሷም የምትወልድበት ቀን ደረሰ። እጮኛዬም የሚሄድበት ቀን ደርሶ ሸኘሁት። ሀውለት ቀኑ ደርሶ ምጧ መጥቶ ሐኪም ቤት ገባች። ምጧ በጣም ቀላል ነበረ። ሐኪም ቤት በገባን በ2 ሰዓት ውስጥ ነው ወልዳ በሰላም የወጣ ነው። ከሐኪም ቤት ወጥተን ልጃችንን ይዘን እቤት ገባን። ለመጀመሪያ ጊዜ ጡቷን ያጠባችው ልጇ ይሄ ልጇ ነው። ሁለቱ ልጆቿ ከወሊድ በኋላ በጣም ታማ ስለነበር ጡቷን አላጠባቻቸው። ይህ ልጅ ግን ለመጀመሪያ ጊዜ የእናቱን ጡት አገኘ። እቤትም ከገባች በኋላ ምግብም ተመገበች፣ ምጠጣቸውንም ነገሮች ጠጣች። ልጇንም እስከ ማታ ድረስ እያጠባች ነበር። እናቴም መታ እኛ ጋር ነበርን። በጣም ደስ የሚል ቀን ነበረ። እኔ ሰርግ፣ ስለ ቬሎ፣ ስለ ሚዜዎች የዛ ዕለት እንኳን እያወራን ነበረ። ማን ነው ሚዜ የሚሆንሽ? ማን ነው የሚመጣው? የት ነው የሚደገሰው? ምን ያህል ሰው ነው የሚጠራው? እያወራን ነበረ። በጣም ንቁ ከመሆኗ የተነሳ ሀውለት ውሏችንን ውለን የሚጠይቃት ሰው መጥቶ ሄዶ ማታ 4 ሰዓት ላይ ግን እህቴ ሆዴን አለች። እናቴም ቁርጠት ነው፣ ያው የራስ የተለመደ ነው እስኪ እያለች የባህል ነገሮችን ትሰጣት ጀመር። ነገር ግን እህቴ ትንሽ ከተንቆራጠጠች በኋላ እራሷን ስታ አጠገቧ የነበረው ባሏ እጅ ላይ ዝርግፍ አለች። በጣም ደነገጥን። ቤቱ ጩኸት ወጣ። እሪ ያልን፣ ጎረቤት ተሰበሰበ። ሀውለት በጣም ከባድ ነበር። አፋፍሰን ጎረቤት ጠርተን ባሏ እፍስፍስ አድርጎ ይዘን ወጣን። በጎረቤት መኪና እንደዛው እንዳቀፋት እኔም ልጇን ይዤ እናቴም ሙሉ ቤተሰቡ ተክተልትሎ ሆስፒታል ሄድን። ሆስፒታል ስንደርስ ነርሶቹ፣ ዶክተሮቹ እኛን ወደ ጎን አድርገው መረባረብ ጀመሩ። ከ2 ሰዓት በኋላ ግን ህይወቷን ማትረፍ እንዳልቻሉ ነገሩ። እህቴ አለፈች። ያ ህመም ሀውለት በጣም ከባድ ነበር። ለሁላችንም ዱብዳ ነበር። በቅጽበት ውስጥ ከደስታ ወደ ሐዘን ወደ ድንጋጤ ተቀየረ ሁሉም ነገር። ሀውለት የእህቴ ሞት የመላው ቤተሰቡን ህይወት ምስቅልቅሉን ያወጣው፣ ድንጋጤያችንም ቅጽበታዊ ስለነበረ ሁላችንም ራሳችንን የሳትን ያህል የሆነ ቦታ ላይ ቆመን የቀረን ያህል ድንዝዝ ያልንበት ነበር። ማንም ሊያምን አልቻለም። አብሶ ባሏ መሞቷን አምኖ መቀበል አልቻለም። እሱን ማረጋጋት፣ እሱ እውነታውን እንዲቀበልና ቀጥ ብሎ እንዲቆም ለማድረግ መጣሩ ከባድ ነበር። ለሁላችንም ከባድ ነበር። ስለ ሞት በቅርበት ሞት የነካው ሰው ካልሆነ ማንም ቢያወራ ስሜቱን አያውቀው። አራሷ እህቴ ልጇን ጥላ ቤቷን ጥላ ሞተች። እናረሳታለን ብለን ያዘጋጀነው ቡናውም በጉም ሁሉም ነገር እንግዳዋን ሸኘንባት። ማንም ቤተሰብ የእሷን ሞት አምኖ መቀበል ተረጋግቶ ሐዘኑን ማዘን አልቻለም። የልብ ውስጥ ድንጋይ ነው የሆነችብን። ማልቀስ እንኳን አልቻልንም። አብሶ እኔ ባሏ ከባድ ነው። ሁሉም ስሜቱን የራሱን ነው የሚያውቀው። እሷ ከሞተች በኋላ 2 ወር ሞላና የእኔ ሰርግ ሊሆን ሆነ። እጮኛዬ ከውጭ ሀገር እኔን ለመውሰድ መጣ። ሀውለት
እህቴ ከባሏ ጋር ሊዝናኑ እንኳን ሲወጡ ልጆቼን ብላ አታውቅም፣ ልጆችሽን አደራ ነበር የምትለኝ። እጮኛዬ በሐዘኔ ከጎኔ ነበር። በቀን 3-4 እየደወለ እያጽናናኝ የሚያስፈልግ ነገር ካለ ብሎ በገንዘቡም እየላከ ኢትዮጵያ እስኪመጣ ድረስ ካጠገቤ አልተለየም። የእህቴ ባል መረጋጋት ከራሱ ጋር መሆን ስላልቻለ ስራውንም ማካሄድ አልቻለም። በተወሰነ ደረጃ እኔ ተረጋግቼ ስራዎቹንም ልጆቹንም ማኔጅ የማደርገው እኔ ነበርኩኝ። አብሶ የእህቴ ልጆች ኃላፊነት ሙሉ ለሙሉ እኔ ላይ ወደቀ። እናታቸውን ስለመመስላቸው እንደ እናታቸውም ስለሚያዩኝ ህፃናትም ስለነበሩ ብዙም አልተጎዱም። ከኔ ስር ግን ሊወጡ አልቻሉም። አብሶ ህፃኑ ልጅ እንደ እናቱ ሆኜ ጡቴንም ባይሆን ጡጦ እየሰጠው ምንከባከበው እኔ ነበርኩኝ። ልጆቿ ከኔ ውጪ እናቴን እንኳን አይቀርቧትም። እኔን ወይ አባታቸውን ከስሬ አይወጡም፣ ከአጠገቤ አይለዩም። እሷ ከሞተች በኋላ ስራ መሄድ እንኳን አልቻልኩም፣ ልጆቹ እያለቀሱ ስወጣ። በዚህ መሀል ነበረ እጮኛዬ እኔን ለማግባት ከውጭ የመጣው። ያኔ መወሰን ነበረብኝ። እዚህ ጋር የእህቴን ልጆች እንደሆኑ ይሁን ብዬ በትኜ ትዳሬን ይዤ ከሀገር መውጣት፣ አሊያም ያን የምወደውን ብዙ ለታ የዋለልኝን በዚች አጭር ጊዜ ውስጥ የተረዳኝን ሰው አልፈልግም ብዬ ልጆቹን አንድ ቦታ ማድረስ። እናም ወሰንኩኝ። እናቴ ልጆቹን እኔ እንከባከባለሁ፣ ትንሽ ጊዜ ነው ይለምዱኛል፣ አባታቸውም ወደ ራሱ ይመለሳል፣ ጥሩ አባት ነው፣ ለልጆቹ አያንስም፣ ይሄ ላንቺ ትልቅ እድል ነው፣ ትዳርሽ ነው፣ ስለዚህ ትዳርሽን ህይወትሽን አታበላሺ ምታይ ብትለኝ እምቢ አልኩኝ። መጣ። ያለውን ነገር አስረዳሁት። የእህቶቼ ልጆች ናቸው፣ እኔ ስርስር እያሉ እንደ እናታቸው አይተውኝ ያደጉ፣ ዛሬ ደግሞ እናታቸውን ያጡ ምስኪኖች ናቸው። እባክህ ይቅር በለኝ፣ እነሱን ትቼ መሄድ አልችልም፣ ወይ አባታቸውም ወደ ራሱ እስኪመለስ ለ1 ዓመት እንኳን ጠብቀኝ፣ ካልሆነ ደግሞ ተወኝ አልኩት። ጮኛዬ ለመነኝ፣ አስለመነኝ። ማድረግ ያለበትን ሁሉ አደረገ። ሊያሳምነኝ ሞከረ። ልጆቹን ጥዬ ስለመሄድ ሳስብ እህቴን መክዳት ራስ ወዳድም መሆን መሰለኝ። በፍጹም አልኩት። እጮኛዬ 1 ዓመት ሊጠብቀኝ ተስማምቶ ጥሎኝ ሄደ። 2 የእህቴን ልጆች ኃላፊነት ሙሉ ለሙሉ እኔ ወስጄ አሳድጋቸው ጀመር። ስራዋንም እየሰራው ልጆቿን እያሳደግኩኝ ህይወቴን ቀጠልኩኝ። ያንንም ባደርግ ግን እህቴ ቤት ልብሶቿን እቃዎቿን ባየው ቁጥር እህቴ ቤት መኖር አቃተኝ። የእሷ ሀዘን ሊወጣልኝ አልቻለም። ከዚህ ቤት መውጣት አለብኝ አልኩኝ። ከቀን ወደ ቀን እየከሳው እየጠቆርኩ በቃ ሌላ ሰው ሆንኩኝ። በመሃል ባሏን አናገርኩት። እዚህ ቤት ውስጥ የእህቴን ሀዘን መቋቋም አልቻልኩም፣ ልጆቹንም ጥዬ መሄድ አልችልም፣ በዚሁ መጠን ያለ ሌላ ቤት ተከራይ፣ ይህን ቤት አከራዩ አልኩት። ምናልባት ይህ ነገር ለእኔም ጥሩ ሊሆን ይችላል ብሎ ያን ቤት አከራይተን ሌላ ቦታ ተከራይተን ወጣን። ቤት ውስጥ ሰው አይጠፋም። የእሱ እህቶች፣ የእኛም ቤተሰቦች። እሷ ከሞተች በኋላ ቤታችን ሰው ጠፍቶ አያውቅም። ምክንያቱም ስራም ስለሙል ልጆቹን እኔ በሌለው ሰዓት የሚንከባከባቸው ሰው ስለሚያስፈልግ ቤታችን በሰው የተሞላ ነው። ያን ቤት ከለቀቅነው በኋላ ባሏም ትንሽ ማሻሻል አሳየ። ወደ ራሱ እየተመለሰ ከሀዘኑንም እየቀነሰ ትንሽ ማውራት፣ ከቤተሰብ ጋር ተቀላቅሎ ቡና መጠጣት ጀመረ። እስከ ዛሬ ድረስ ግን ልጆቹን ይስማል፣ መኝታ ቤቱ ይገባል፣ ይቆልፋል፣ ይተኛል። ልጆቹን እንኳን አጠገብ ሆኖ መላፋት፣ ማጫወት፣ ፀጉራቸውን ማሸት አልቻለም ነበር። ያን ቤት ከለቀቅነው በኋላ ግን ልጆቹን መዝናኛ ይዞ መሄድ፣ አብሯቸው መጫወት፣ ማብላት፣ ማጠብ፣ ልብሳቸውን መቀየር፣ ስራ በሌለው ሰዓት ድሮ ያደርገው እንደነበር ወደ ቤቱ እየመጣ ልጆቹን መንከባከብ፣ በተወሰነ ደረጃ ወደ ራሱ ተመለሰ። ዓመቱም እየሞላ መጣ። እኔም ሀዘኑ፣ የስራ ጫናው፣ የልጆቹ ኃላፊነት፣ ያለ ዕድሜ የተቀበልኩት ብዙ ነገር እያጎበጠ መጣ። አባታቸው ወደ ራሱ አቀል እየተመለሰ መሆኑን ሳስብ እጮኛዬን አሁንና መጋባት እንችላለን ብዬ ደወልኩለት። እጮኛዬን በጣም ደስ አለው። ነገሮችን አስተካክሎ አመቻችቶ እንደሚመጣ ቃል ገባልኝ። ይህንን ሲሰሙ ግን መጀመሪያ ሂጂ አግቢ እኛ አለን ሲሉኝ የነበሩ ቤተሰቦቼ ሁሉ ቅር ተሰኙ። እናቴ ሳትቀር ለወትሮ ሂጂ እኔ ያለው ስትለኝ የነበረችው አሁን ግን ግንኙነታችሁና ቅርበታችሁ እኮ እንዲህ አልመሰለኝም ነበር። አንቺን ካጡ ሰው አይሆኑም፣ ልጄንም አጣው፣ የልጅ ልጆቼንም አጣለሁ። ባክሽ ያንቺ እድል ሀገርሽም ላይ የትም አይሄድም። እነዚህን ህፃናት ትተሽብኝ አትሂጂ፣ ይጎዱብሻል አለች። እኔ ግን አልቻልኩም። እናቴ ለልጆቹ ከኔ በላይ የሚወዳቸው ከኔ በላይ የሚያዝንላቸው አባት አላቸው። እኔም በቃኝ። ይህን ሁሉ ስቃይ መቋቋም አልቻልኩም።
የራሴን ህይወት ልኑር ተውኝ አልኩኝ። እኔ እሱን ከጠራሁና ናና አግባኝ ብዬ አግብቼ ልሄድ መሆኑ ከታወቀ ጊዜ ጀምሮ ቤታችን እህታችን የሞተችን ቀን ያህል ለቅሶ ሆነ። ባለቤቷ ምንም አላለም። የሆነ ቀን እጮኛዬ ሊመጣ አካባቢ ጠጋልኩና ቅርታ ምንም አላልክም፣ በዚህ ነገር ላይ ልሄድ ነው ምን ትላለህ አልኩት። አትሂጂ ካልኩሽ ራስ ወዳድነት ነው፣ ሂጂም ካልኩሽ ልጆቼ ላይ ጨካኝ መሆን ነው። ውሳኔው ያንቺ ነው፣ እንደፈለግሽ አድርጊ፣ ያንቺ ህይወት ነው አለኝ። እኔ ግን ሀውለት ማንም ምንም ቢል መቆየት አልቻልኩም። ህመሜ ስቃዬ ከቀን ወደ ቀን እየባሰብኝ መጣ። ራሴን እያጣው መጣው። መወሰን ነበረብኝ። ልጆቻቸው ዕጣ ፈንታቸው ነው፣ እኔም ዕጣ ፈንታዬን ነው። በቃ መሄድ አለብኝ ብዬ ወሰንኩኝ። እጮኛዬ ነገሮችን አመቻችቶ መጣ። መጀመሪያውኑ ቀለበት አድርገን ስለነበረ ግርግርም ሁካታም ምንም አልፈልግም። ማንም ሳያይ ማንም ሳይሰማ ቀን ሳትፈጅ ይዘኸኝ ሂድ አልኩት። እስክንሄድ ድረስ ባሉት ሳምንታቶች ለደቂቃ እንኳን ከእህቶቼ ልጆች ሳልለይ አብሬያቸው አሳለፍኩኝ። የሚሄድ ቀን ሀውለት ማንንም ቻው ማለት አልቻልኩም። ማንንም አልተሰናበትኩም። ሌላው ቀርቶ እናቴን መሰናበት ፈራሁኝ። ብሰናበታቸው ብስማቸው ቻው ብላቸው እንደመቀር አውቃለሁ። ያንንም ፈርቼ ምንም ሳልል ልክ ሱቅ እንደተላከ ሰው ትንሽዬ ሻንጤን አንጠልጥዬ ተከትዬው ሄድኩኝ። እጮኛ የሚኖረው ኖርዌይ ነበር። እዛ ከደረስኩኝ በኋላ ደውዬ ሄጃለሁ ደርሻለሁ ስል ሁሉም ሰው አበደ። እናቴ አብሶ ወይ ልንተያይ ወይ ላንተያይ፣ ሩቅ አገር ስትሄጂ እንዴትም ቻው እንኳን አትይኝም፣ ምን አይነቷ ጨካኝ ነሽ፣ እንዴት ነው እንደዚህ የደነደንሹ እያለች እሪ አለች። ግን በቃ መሰናበትን አልቻልኩም። ዝም ብዬ አንገቴን ደፍቼ መውጣት ነበር የፈለግኩት። አደረግኩት። እዛ ሀገር እንደደረስኩ ሀገሩ በረዶዋማ ቀዝቃዛ ብርዳማ ነው። ለሀዘን ይመቻል። ድባቡ ሁሉ የሀዘን ነው፣ የብቸኝነት ነው። ከገባሁኝ ቀን ጀምሮ ሀዘኔን አጧጥፌ ቀጠልኩት። ባሌ ጠዋት ስራ ሄዳል። እኔ በሬን ዘግቼ የሚያቀኝ የለ የሚያባብለኝ የለ። ብርድ ልብሴን ተከናንቤ እሳቱ ዳር ላይ ቁጭ ብዬ እየዬን አስነካው ጀመር። ባለቤቴ ሲመጣ አይኔ አባብጦ ፊቴ ቀላልቶ ኩርምት እንዳልኩኝ ያገኘኛል። ልክ እሱ እንደመጣ ስልኩን ተቀብዬ ልጆቹ ጋር ደውላለሁ። እነሱን እያናገርኩኝ ራሴን መቆጣጠር እስኪያቅተኝ ስቅስቅ እያልኩ አለቅሳለሁ። ይህ ነገር ለ1 ወር ቀጠለ። ለባለቤቴ ሚስት ልሆንለት አልቻልኩም። አጋር ልሆንለት አልቻልኩም። ሀዘኔን ጠቅልዬ ይዤበት ቤቱ መጣ። ያኔ ቁጭ አረገኝና በቃ አንቺ ያለ እነሱም ያለ አንቺ አይችሉም፣ ያልሽኝን ነገር አሁን ገብቶኛል፣ ለቅቄሻለሁ ሂጂ አለኝ። ሀውለት የዚህ ሰው ውለታ ከበደኝ። በቃ ያን እንዲለኝ ነበር ስመኝ የነበረው። የዋለልኝ ውለታና ከሱ ጋር የነበረን ነገር ግን ያን እንድል አላስቻለኝም ነበር። ከሱ ሲመጣ ልቤ ደስ አለው። በአንድ ጎን ሀዘን፣ በአንድ ጎን ደስታ፣ በአንድ ጎን መጣል ተሰማኝ። እውነትህን ነው ከልብህ ነው አልኩት። አዎ በቃ እንዲህ የተሰቃየሽ እያየሁኝ ከምጎዳው ጉዳት በላይ ሄደሽ ብጎዳ ይሻላል፣ ሂጂና መፈለጊውን ነገር አድርጊ አለኝ። አመሰገንኩት፣ አቀፍኩት፣ ይቅርታ ጠየቅኩት። ሁሌም እወድሃለሁ፣ በህይወቴ የማረሳ መቼም ከውስጥ የማትወጣ ሰው ነህ። ለመጀመሪያ ጊዜ ወደድኩ፣ ለመጀመሪያ ጊዜ ደግነትህንም ውለታህንም ጥሩነትህንም ያሳየኸኝ ሰው ነክ። ምናልባት እነዚህ ልጆች ቦታ ደርሰው ትልቅ ሰው ሆነው መገናኘት ከቻልን እስከዛ ጠብቀኝ አልልህምና እንገናኛለን፣ ካልሆነ ግን አመሰግንሃለሁ አልኩኝ።